እና የእኔ ልጆች ባይሆኑ ራሱ ተቀብዬ እንደ ልጆቼ እያሳደግኩ ነው አይደል? እንቁርትዬ አንቺ የገዛ ልጆችሽን ወርውረሻል። ማን ነው ጥሩ ሊሆን የሚችለው? ማን ነው ሊሆን የሚችለው? የሸመገለ ምናምን ትያለሽ። እኔና አንቺ አጠገብ ብንቆ አክስቴ ነው የምትመስለው። እንቁርትዬ በእድሜ ትንሽ ነሽ፣ ተዘብዝፈሽ ግን ትልቅ ሴትዮ ነው የምትመስለው። ራስሽን ስለማትጠብቂ እውነቴን ነው የምነግርሽ። ራስሽን ስለማትጠብቂ ተዘብዝፈሽ እንደ ዮዳብ ጉቶ ስለምትከች የተገኘውን ምን አታረጊም ማለት ነው? ምን አትሆኝም? ራስሽን አትጠብቂ፣ ተዘብዝፈሽበታል። እና አብረን ብንቆም እኔና አንቺ እኔ አንፎርዬ 50 ማስገቡኝ 60 ማስገቡኝ 60 ሆኜ እንቁርትዬ አንገትሽ አንቺ አይታይም። እንዲህ ነው የምትይው ስታወሪ። እንዲህ አንተ ማለት ነፍሰ ገዳይ ምናምን ምናምን በዮኒ ማኛ ኢትዮጵያ ላይ ፈታ ብሎ የሚኖር ጭንቀቱን ስትረሱን የማስለቅቀው እኔ ብቻ ነኝ። ለኢትዮጵያዊ ስትረሱ የሚለቀው በእኔ ብረግጠው ይመቸዋል፣ ብጫወት ይመቸዋል፣ ምን ብል ኢትዮጵያዊ በሙሉ ይመቸዋል። አይደለም ኢትዮጵያ ኤርትራዊ ይመቸዋል። እንቁርቴ እንዲህ ብለህ ብለህ የፈለግሽውን ቪዲዮ ልቀቂ፣ ስለ እኔ ድሮ ያልኩትን በደንብ ልቀቂ። ደስ ያለኝን አወራለሁ። እኔ አልጠየቅበትም። አይገርምሽ? ይህን ሁላ ነገር ብዬ 5 ሳንቲም የማይጠየቅ ዮኒ ማኛ ይባላል። ታምር አይደል? እንቁርትዬ ታምራዊ ሰው ነኝ እኔ። ተግባባን? እኔ የምልሽ ውዷ እንቁርትዬ ላይ 5 ደቂቃ ልሄድባት። ምን አሰብሽ? እንቁርትዬ ላይ 5 ደቂቃ ልሄድባት። ፍቀጂልኝ። ከፍቷል። 5 ደቂቃ እኔ እንዲነኩብኝ አልፈልግም። ወዳጆቼ እንዲነኩ አልፈልግም። ቆይ እንቁርትዬ ዮኒ ማኛ ሀገር የተጋደለው ዘር የተጋደለው ሃይማኖት የተጋደለው ብለሻል። እንቁርትዬ ዮኒ ማኛ ብሎን ተጋድረናል የሚል አምጡልኝ። ኢትዮጵያ ላይ ዮኒ ማኛ ስላለኝ ተጋድያለሁ በሃይማኖት የምትይውን እንቁርትዬ አምጪልኝ። ስቃይሽን አበዛዋለሁ። ኧረ እጅሽን ጓንት እያደረግሽ ግቢ። እንደ ሀሳብ ነው የምነግርሽ እንቁርትዬ። እጅሽን ጓንት እያደረግሽ ወይም ደግሞ ጥፍር ቀለም በሱሱ እየተቀባሽ ግቢ። እየተሰማኝ ነው። እየተሰማኝ ነው። እጅሽ አጭር ሆና ድምድም ያለች ናት። መስማ ድምድም ያለች እጅ ነው ያለች። አጭር ናት። በዛ ላይ ጥፍርሽን አታጸጂውም። እና እንቁርትዬ እንደ ሀሳብ ነው የምነግርሽ። እንደ ሀሳብ እጅሽ ላይ እንትን ጥፍር ብትቀቢ ሴቶች ቆንጆ ነው እጃቸው። አሁን አሉ የሚያምሩ እጅ ያላቸው ሶሻል ሚዲያ ላይ አይቻል አሏች። አጭር ስለሆንሽ ነው አበላልሽ ምናምን ጠቅጥቀሻል መሰለኝ። ውፍርፍር ብላ እቺ እንደዚህ ያለች እጅ ነው ያለች። እና እሷን ነገር ትንሽ ስታነሺ ስጠጭባት እንደኔ እንደዚህ ምናምን ስትይ ትንሽ ትሾፋለች። ገብቶሻል? እንደዚህ ይዘሽ አሹፊ እጅሽ። ከዛ ምን ትላችሁ መሰለች? ስራ ሰርቶ የማያውቅ እጅ ትለኛለች። እኔ የጉልበት ስራ ሰርቼ አላውቅም። ይቅርታ አድርጊልኝ እንቁርቴ፣ ልንገርሽ ብዬ ነው። የጉልበት ስራ ሰርቼ አላውቅም እንቁርትዬ። አልሰርቼ አሏሽ። እኔ የጉልበት ስራ እግዚአብሔር ይመስገን ሰርቼ አላውቅም። የምላስ ስራ ምናምን ሰራለሁ። ታዲያ ምላስ ለምን ተፈጠረ? ምላስ እኮ ከፍተኛ ስራ አለው።
ዓለም ላይ ሙዚቀኞች ትልቅ ይከፈላቸዋል፣ ጋዜጠኞች ይከፈላቸዋል፣ ብዙ ነገር ኮሜዲያን ይከፈላቸዋል። ደሜ 5 ደቂቃ ብቻ ነው ግባ። ኮሜዲያን ይከፈላቸዋል። ብዙ እንደዚህ የሚጫወቱ ይከፈላቸዋል። ምላስ ልንገርሽ ብዬ ነው ካላወቅሽ። ስለዚህ የምላስ ብዙ ስራ አላት። ይሄ ሁላ ሰው የሚከተለኝ የሆኒ ማኛ ምላስን ለመስማት ይሄ ሁላ ሰው ከች ብሎ ማኝዝ እያለ የሚያየኝ ምላሴን ፈልጎ ነው። ቁመናዬን አይደለም እኔን አይደለም። እንቁርትዬ እኔ የመሰልኳት እንደ ጂጂ ኪያ መስያታለሁ። ጂጂ ኪያ እልህ ውስጥ ገባና እሷ ስትናገራት ከኦሮሞ ጋይዳ ልጥም ትላለች። እና ጂጂ የተበላችሁ በዛ ነው። ከወለጋ ከአርሲ ከምን አናሽታ ትንሽ ጨዋታዋን እንትን አለችባት። እኔስ አማን ቁርቷን አንቄ እንቁርቲ እሷን ብቻ ነው የምጠበጥበው። ስለዚህ ከማንም አልነካክ። አንቺኑ እዚሁ ነው ማዳፋሽ። እኔ ምልሽ ልጆችሽ ኢትዮጵያ ናቸው አይደል? የጂም ሰዓት ምናምን የለም፣ ስፖርት ምናምን የለም። ነገር ከምትበይ ትንሽ ተፍ ሮጥ ማለት ማንን ገደለ? እንቁርትዬ ማንን ገደለ? ማንን ገደለ? አንቺው እናት የሚባል ስም የለሽም። የእናትነት ስም የእናትነት ክብር እንቁርቲ የለም። ማውራት አትችይም። ለምን ወርውረሻ? አሁንም ነግርሻለሁ፣ ልጆችሽን ወርውረሻቸዋል። እዚህ ለመለፍ ልጆችሽ ላይፍ ላይ ነው እራበኝ እያሉሽ ያሉት። እግዚአብሔር ምስክሬ፣ እራበኝ እያሉሽ ወሬ አምሮሽ እያለቀሱብሽ ተማረው ከዛ በኋላ የተላኩት። ይሄን ያህል ወራዳ እካክነሽ እንቁርቲ አጨልልሻለሁ። አሁንም አንቺ ጀግና ሴት እልሻለሁ። አሜሪካ አምጥተሽ ልጆችሽን አኑሪ። ጀግና እናት እልሻለሁ። ብዙ ጀግና እናቶች አውቃለሁ። ብዙ ሲንግል ማምስ አውቃለሁ። ጀግና ልጆቻቸውን የሚያሳድጉ ጽድት አድርገው ለቁም ነገር የሚያበቁ። አንቺ ገና ከህፃንነታቸው ወርወርሻቸው። ስለዚህ ለሰው ለማውራት ሞራል ሊኖርሽ በጭራሽ አይችልም። እንቁርትዬ ያንን ነው የምልሽ። አንቺ እካክ አንቺ ስለ እኔ ጥሩ እንዳታወራ። ምን ጥሩ ነገር አለሽ እና ምን ጥሩ ነገር ላውራ ስለ አንቺ? ምን ነገር ምን ላውራ? እንቁርቲ ምን ላውራ ስለ አንቺ? ጥሩ ነገር የሚወራ ምን አለሽ? ዝብዝብ አሮጊት ያለ እድሜሽ ያረጀሽ አንቺን አየሁ። ኢዮዳብ ጉቶ የኔ ታናሽ ነው። በእድሜ 7-8 ዓመት በልጠዋለሁ። እዩቴን ሰጋቱራ ምን እንደሚያክል አንቺ ቢያንስ እውነቴን ነው የምልሽ 10 ዓመት አልበልጥሽም እንቁርቲ። አንቺ ዘንባ እምትመሲውስ የኔ ሰራዩስ እምትመሲውስ የኔ ሰራዩስ እምትመሲውስ የኔ ሰራዩስ እምትመሲውስ የኔ ሰራ ምናምን ነው። አብረን ብንቆም እምትመሲው እንቁርቲ ልንገርሽ፣ ራስሽን ማጠብቂ ዝተታሩ ቤት ተስፋ ነው ማስቆረጥሽ። ሞራልሽ ላይ ጽድት ነው የምልብሽ። ያዩኝ ሰዎች ይመሰክራሉ ስለማኛው። ብራንድ ነን። ብራንድ ሳለብስ ብራንድ ነው የምመስለው። ብራንድ ሳለብስ እኔ ብራንድ ብዙ አይመቸኝም። አልፎ አልፎ ተሳስቼ ሾጥ ሲያደርገኝ የገዛኋቸው አሉ። ደሜን ነው የሚያፈሉኝ እነሱን ልብሶች ሳ ምን አስነክተውኝ እንደገዛኋቸው ራሱ አንዳንድ ብዬ ቲሸርቶች የገባውባት አለ ዝም ብሎ ሲያቀብጠኝ ማለት ነው እንጂ እኔ ብራንድ አሉት። ብራንዱ ዮኒ ማኛ
ገባሽ? አንቺ እካክ አታዩም እንደ ዮዳብ ጉቶ የአገር ብራንድ ለብሶ ቁራሌው የሚመስለው ከብራንድ አይደለም። አንቺ ነች ብራንድ መሆን ያለው። ገርዳሜ ከክ ልንገርሽ ብዬ ይቺን አሁን አንድ ወር እኔ ላይ እንድታወር ያደርግሻለሁ። አንዴ እንደዚህ እርግጥግጥሽን አውጭቼ አንቺ ዝምባ ልዕልቲን ቁርቲ ልነግርሽ እንደዚህ ሄጄብሽ ብዙ ቪዲዮ ስለ እኔ አውጥተሽ እንድትፖስች ይፈልገዋለሁ። የድሮ ትዝታም አለብኝ። መልኬን አመሳስለዋለሁ፣ ጽዳቴን አመሳስለዋለሁ፣ ንግግሬን አመሳስለዋለሁ። የድሮ ማኛውና የአሁኑ ማኛ በሚባለው እኔ ኮምፒቲሽን ከዮኒ ማኛ ገብቻለሁ። አስለቅስባችኋለሁ። ማይዬ ጠብቂ፣ ለቅሶ ነው ማስገባ እና እኔ የማየው ምንድን ነው የድሮ ዮኒ ማኛን ሰው እንዲህ ሼባ ነበርኩ እንዴ ምናምን ላለሁ ከራሴ ወይኔ ማኝዚ ችስታ ነበርሽ ማለት ነው ራሱ እያልኩኝ ከራሴ ጋር ምናምን ነገር ሙድ ይዛል። እግዚአብሔር ምስክሬ ውበት በጉሮሮ